ደራሲ አርካኖቭ፣ ተርጓሚ በቀለ መንገሻ። ድር እራት ለመብላት ሬስቶራንት ውስጥ ብቻዬን ነበር የተቀመጥኩት። በስንት ጊዜ መሰላችሁ ሬስቶራንት የገባሁት? በጣም ብዙ ጊዜ ሆኖኛል። ገለል ብዬ ጥግ ላይ ነበር የተቀመጥኩት። መታየት አልፈለኩም። መታየት ለአደጋ ወይም ለስለላ ያጋልጣል። ማንም ሆነ ማን እዚህ ቁጭ ብዬ በሄኝ ወሬው ይዛመታል። አቶ አበራ ከተማ ውስጥ ያሉ ሬስቶራንቶችን ሳያዳርስ እንደማያድር ሰማ። በእሱ ደሞዝ በየቀኑ በየሬስቶራንቱ ሊያዝናናው የሚችል ገንዘብ ከየት አመጣ? ለመሆኑ ምን አይነት ሰው ነው? የአንድ ቀን እራት መዘዙ ብዙ ነው። ስለዚህ አለመታየቱ ይመረጣል። ያዘዝኩትን ምግብ በመጠበቅ ላይ ሳለሁ አለቃዬ በላቸው የመስሪያ ቤታችን ባልደረባ ከሆነችው ከወይዘሮ ስርጉት ጋር ወደ ሬስቶራንቱ ሲገቡ አየሁ። የፈራሁት ደረሰ። አለቀልኝ። በቃ አለቃዬ ያየኛል፣ አሉባልታው መጀመሩ ነው ብዬ አሰብኩ። በፍጥነት ከመቀመጫዬ ሸርተት አልኩና ጭንቅላቴን ቀበርኩ። የያዝኩትንም ጋዜጣ ዘርግቼ ፊቴን ከለልኩ። ምናልባት አልታየው ይሆናል ብዬ ነበር። ሙከራዬ ግን ከንቱ ሆነ። አይቶኛል። አብራው የተቀመጠችውን የሥራ ባልደረባችንን ወይዘሮ ስርጉትን ይቅርታ ጠይቆ ወደ እኔ መጣ። አጠገቤ እንደደረሰ እሺ እባክህ፣ የሬስቶራንቶች ደንበኛ ነህ ለካ? አረ ደንበኛስ አይደለሁም። በስንት ጊዜ መሰለ ራት ለመብላት ብቅ ያልኩት። ራት የት እንደምትበላ እንኳን እናውቃለን። ብዙም የሚያሳስብ አይደለም። እኛም ራሳችን ቅዱስ አይደለም። ለማንኛውም እዚህ ቦታ አላየኸኝም። እሺ፣ እኔም አላየሁህም። እሺ፣ ግን ያላየሁ ከሷ ጋር ሆነ ነው ወይስ ከሷ ጋር ሳትሆን? ከሷ ጋር ሳልሆንም ነው እንጂ ለሚስቴ ካንተ ጋር ስብሰባ እንዳመሸን ነግራታለሁ። ጥሩ። ግን የወይዘሮ ስርጉት ባለቤት አይታት ነበር ቢለኝስ? አላየኋትም ትለዋለህ? ይሄማ ጥርጣሬ ይፈጥራል። እንግዲያው ጥርጣሬ የሚፈጥር ከሆነ ከስራ እንደወጣን አብረን ሲኒማ ቤት ገብተን ነበር ትለዋለህ። መቼም አንተን አይጠረጥርህም። ጓደኛው አይደለህ እንዴ? ነኝ። ግን ምሽቱን ካንተ ጋር ስብሰባ ላይ ነበርኩ። እንግዲያው ስብሰባውን ሳትጨርስ ፈቀድኩልህና ወጣህ። ከዛ አብረን ሲኒማ ቤት ገባህ። ጥሩ። ምን አይነት ፊልም እንዳየን ግን ጠይቃት። ልክ ነህ። በል መልካም ራት። ይቅርታ ስለዘገየን በጣም ይቅርታ። ምንም አይደለም። የሚጠጣ ምን ልታዘዝ? ቀዝቀዛ ውሃ አምጣልኝ። ደህና መሻ አበራ። እንዴ ታዲያስ ደረጀ? ስማ፣ እዚህ አልነበርኩም። እሺ፣ የመስሪያ ቤታችን ባልደረቦች በላቸውና ስርጉት ግን እዚህ ናቸው፣ ያዩዋል። እነሱም እዚህ ቦታ አላዩኝም፣ እኔም አላየኋቸውም። በማንኛውም ሰዓት ላይብራሪ አብረን ነበርን። እሺ። እኔ ግን ከወይዘሮ ስርጉት ጋር ሲኒማ ቤት ነበር። በፍጹም ይሄማ ሊሆን አይችልም። ወይዘሮ ስርጉት ሲኒማ ቤት እንሂድ ስትላት እምቢ ብላ ጓደኛዋ ጋር ሄዳለች። ከጓደኛዋ ጋር ነበረች። በነገራችን ላይ ከ2 ሰዓት በፊት ጓድ እስክንድር እዚህ ነበር። ስለዚህ እሷን ብቻ ሳይሆን እሱንም አላየሁም። እኔ እሱንም አላየሁትም። እውነት ነው። ከ2 ሰዓታት በፊት እኔም እዚህ አልነበርኩም። ታዲያ እንብላ። ኧረ ትናንትና ደግሞ ፋሲል ውጭ አድሮ ጠዋት 2 ሰዓት ላይ ነው ቤቱ የገባው። ለሚስቱ ወዶ ሳይሆን ተገዶ እንዳደረ ነው የነገራት። በምን ተገዶ? ማታ ወደ ቤቱ ሲሄድ ሙትት ብለህ ሰክረህ አገኘህ። ራስህን እስክትስት ድረስ ጠጥተህ ስለነበር ወደ ቤት አልገባም ብለህ አስቸገርከው። እንደዛ ጥሎ ሊሄድ አልቻለም፣ አደረ። ስለዚህ እንዳታሳጣው። እኔ ሰክሬ ምን ማድረግ ይችላል? ውጪ ለማደሩ አንድ ሰበብ መፍጠር ነበረበት። ከማን ጋር ነበርኩ ልበላት እያለ ሲያሰላስል ቀድመ ጭንቅላት ውስጥ የመጣህለት አንተን ምን ያድርግ? ውይ ታሪክ የሚገርም ነው። በነገራችን ላይ ሳልነግር ረስቼው ያለፈው ማክሰኞ ምሽት የት እንደነበርኩ ማንም ሰው ቢጠይቅ አብረን እንውጣና ራት ልጋብዝ ስትለኝ እኔ አዎ ራት ልጋብዝ ስትለኝ እምቢ ብዬ የፓርቲያችን ካድሬ የሚያደርገውን ገለጻ ለመከታተል ወደ ስብሰባ እንዲሄድኩ እንዳትረሳ። ቻው። ውይ ታሪክ ጌታዬ፣ ውሃው ይኸው። ሌላ የምታዘዘው ነገር ካለ? አመሰግናለሁ። ምንም አልፈልግም። ይቅርታ፣ ሰው የለውም መሰለኝ። መቀመጥ እችላለሁ? አዎ፣ ቁጭ በል። አመሰግናለሁ። ይቅርታ፣ የማውቅ መሰለኝ። አታውቀኝም? አይ አንድ የሆነ ቦታ የማውቅ መሰለኝ። የት? ቆይ የሆነ ቦታ። እዚህ አልነበርኩም። የት ነው ያልነበርከው? ያየኸኝ ቦታ አልነበርኩም። አንተ አይቶኛል ብለህ የምታስበው ቦታ ሳይሆን ሌላ ቦታ አይቻለሁ። እዚያም ቢሆን አልነበርኩም። የትም ቦታ አልነበርኩም። ስማ፣
ያቺ ወደዚህ የምትመጣው ሴት ትታያለች? ሚስቴ ናት። ስለዚህ አንተም አታውቀኝም፣ እኔም አላውቅህም። ገባ? ገብቶኛል። ማነህ? ሂሳብ? አቤት። ስንት ነው ሂሳብ? አንዴ ላናግሮት ፈልጌ ነበር። እኔ ምን ነበር? ወዲህ ዞር ይበሏ። እሺ፣ ምን ነበር? ስማ፣ የበላኸው ምግብ ስቴክ ነው። ማንም ሰው ቢጠይቅ ግን ስቴክ አይደለም የበላኸው። ስቴክ ነው የበላኸው ብዬ አይደለም መዝገብ ላይ የማሰፍረው። የበላኸው እረት ኮተሌት አላቢስ ማክ መሆኑን የምትከፍለው ግን ሽሽ ክበብ የተባለው ምግብ ዋጋ ነው። አእምሮዬን የሳትኩ መሰለኝ። ግራ እንደተገባሁ ዞር ስል አጠገቤ የነበረው ሰው ጋር የተቀመጠችውን ሴት አየኋት። የዘመድ ሚስት ናት። በሹክሹክታ አላየሁሽም፣ እኔም እዚሁ አልነበርኩም፣ ላይብረሪ ነኝ ብያት ብድግ አልኩ። ቀስ በቀስ እኔነቴ እየጠፋ መሆኑ ተሰማኝ። በእርግጥም ለማያውቀኝ ሰው ያለፉት ጥቂት ቀናት ሕይወቴ እንግዳ ነው የሚሆንበት። ከአንድ ሳምንት በፊት አንድ የማውቀውን ሰው እራት ልጋብዝህ ብየው እምቢ አለኝ። ትናንትና ሙትት ብዬ ሰክሬ ጓደኛዬ ቤት ደግፎ ወሰደኝ። በዚህም ምክንያት ቤቱ ሳያድር ቀረ። ዛሬ ደግሞ በተመሳሳይ ሰዓት ስብሰባ፣ ላይብረሪ እንዲሁም ከጓደኛዬ ሚስት ጋር ሲኒማ ቤት ነበርኩ። በዚሁ ሰዓት ያልበላሁትን እራት ኮቴሌት አላቢዝማክ እንደበላሁ ተደርጌያለሁ። ሙሉ ለሙሉ በዚህ ሐሳብ በመዋጤ ወደ ቤቴ የተጓዝኩት እንደ ኤሊ እየተንቀራፈፍኩ ነበር። ቤቴ በር ላይ ደርሼ ገና በሩን ሳልከፍት ስልክ ቤቴ ውስጥ ሲጮህ ተሰማኝ። ስልኩን የደወለው ሬስቶራንት ውስጥ ካገኘሁት ካለቃዬ ከአቶ በላቸው ጋር አብራ የነበረችው የወይዘሮ ስርጉት ባል ነበር። ሄሎ፣ ስማ አበራ፣ ሚስቴ ዛሬ ጓደኞቿ ጋር ነበር ያመሸችው እና አንተና እኔ ራት የበላነው ካለቃ ከአቶ በላቸው ጋር እንደሆነ ነግሬያታለሁ። ስለዚህ እንዳትሳሳት ከጠየቀችኝ፣ እንዲሁም የነበረኝን ገንዘብ ምን አድርጌ እንዳጠፋሁትም ጠይቃኝ፣ አንተ ከአስተናጋጁ ጋር እንደጣላህና የተወሰኑ ሳህኖች እንደተሰበሩ እናም በጠቡ ምክንያት ለደረሰው ጉዳት መክፈል ስለነበረብኝ ከፈልኩ አልኳት። እንዳትሳሳት አደራ። እሺ። የስልኩን እጀታ ከጆሮዬ ላይ ለቀኩት። እናም በቁሜ ሞቼ እንደነበረ ተረዳሁ። ከዚህ የቁም ስቃይ ለማምለጥ የነበረኝ አማራጭ አንድ ብቻ ነበር። ይኸውም ማንኛውንም ነገር መካድ ነው። የሆነውን አልሆነም ብሎ ማመን። ማንንም አላውቅም፣ ማንንም አላየሁም፣ የትም አልሄድኩም። ስለዚህ እናንተም ይህን ታሪክ አልሰማችሁም። እኔም እንዲህ አይነት ታሪክ ፈጽሞ አልተናገርኩም። እንዲያውም በአጠቃላይ ስለ እኔ ምንም ነገር ሰምታችሁ አታውቁም። ድራማውን የተጫወቱላችሁ ፍቃዱ ተክለማርያም፣ አለማየሁ ታደሰ፣ ፋሲል ግርማና ዘነበ ተስፋዬ ናቸው።